ሰላም ጤና ይስጥልን የኢትዮድካ ሚዲያ ቤተሰቦቻችን እንደምንላችኋል። ለዕለተ ረቡዕ ግንቦት 12 ቀን 2018 አመሻሽ ከሀገር ውስጥና ከውጭ የመራረጥናቸውን ወሳኝ መረጃዎችና ተጨማሪ ጉዳዮች ይዘን ቀርበናል። አበይቶቹን እናስቀድማለን። የንግድ ባንክ ዛሬ ከባድ መግለጫን ይፋ አደረገ። ከፋይዳ ጋር በተገናኘ ጥብቅ የተባለ ማስጠንቀቂያን ሰጥቷል። ባንኩ ፋይዳን ለማጭበርበር እየተጠቀሙበት ነው ብሏል። አጭበርባሪዎቹ እነማን ናቸው? ዝርዝሩን ይዘናል፣ ታደምጡታላችሁ። ኢትዮጵያን ወደ አንዲት የውጭ ሀገር እንዳይጓጓዙ ማሳሰቢያ ተሰጥቷል። ኢትዮጵያን በተለይ በህገወጥ ሰው አዘዋዋሪዎች ወደዚች ሀገር እየሄዱ በመሆኑ ጥንቃቄ እንዲደረግም ተጠይቋል። ዝርዝር አለን። በሲዳማና በኦሮሞ ማህበረሰብ አባላት መካከል ግጭት ተቀስቅሷል። በዚህ ግጭትም በሁለቱም ወገኖች ከ10 የሚበልጡ ሰዎች ሳይሞቱ እንዳልቀሩ ሚዲያችን ሰምቷል። እስካሁንም ግጭቱን ለማርገብ የመንግስት የጸጥታ አካላት ወደ አካባቢው አልገቡም ተብሏል። ተጨማሪ አለን። የህወሓቱ ፕሬዝዳንት ዶክተር ደብረጽዮን ገብረ ሚካኤል ትምህርት ቤቶች በአስቸኳይ እንዲዘጉ ጥብቅ ትዕዛዝ አስተላለፉ። ይህም በክልሉ ትምህርት ቤቶችና መምህራን እንዲሁም ተማሪዎች ዘንድ ድንጋጤን ፈጥሯል ተብሏል። ተጨማሪ አለን። ታዋቂው ፖለቲከኛ ራሳቸውን ከምርጫ ማግለላቸውን በግልጽ አስታውቀዋል። ፖለቲከኛው ሰላም ባልሆነበት ሀገር ሰላም ነው ብሎ ምርጫ ለመወዳደር ህሊና አይፈቅድም፣ ሰውነቴ ይበልጣል ሲሉም ጠንካራ አስተያየት ሰንዝረዋል። የምርጫ ግርግሩም አሁንም እንደቀጠለ ነው። ዝርዝር አለን። የከሸፈው የኢራን የስርዓት ለውጥ ሴራ ተጋለጠ። አሜሪካና እስራኤል በኢራን መንግስት ላይ ያሴሩት የመፈንቅለ መንግስት ሴራ ተጋልጦባቸዋል። ዝርዝሩ እናደርሳችኋለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎቹ ተሸጋገርን። በቅድሚያ የባንክ ሂሳብን ከፋይዳ መታወቂያ ጋር በማጣመር ሂደት አጭበርባሪዎች እየተሳተፉ መሆኑ ተገለጸ። በመሆኑም ፋይዳን በማጣመር ስም ደንበኞች እንዳይጭበረበሩ ንግድ ባንክ ጥብቅ ማሳሰቢያ ሰጥቷል። ደንበኞች የባንክ ሂሳባቸውን ከፋይዳ መታወቂያቸው ጋር እንዲያጣምሩ የተጀመረው ስራ አንዳንድ አጭበርባሪዎች እንደ አጋጣሚ ለመጠቀም እየሞከሩ መሆኑ ተደርሶባቸዋል ብሏል። በመሆኑም ደንበኞች የሚከተሉትን ጥንቃቄዎች በማድረግም ራሳቸውን ከአጭበርባሪዎች እንዲከላከሉ ባንኩ አሳውቋል። በመሆኑም በባንኩ ቅርንጫፎች በመገኘት ወይንም ባንኮች ያዘጋጁትን የበይነ መረብ ወይንም ኦንላይን ማስተሳሰሪያ አማራጭ በመጠቀም ብቻ የሂሳብ ቁጥርን ከፋይዳ መታወቂያ ጋር ያስተሳስሩ ብሏል። የማስተሳሰር ስራውን በስልክ ተደውሎ ወይንም በማህበራዊ ሚዲያ በሚላኩ መልእክቶች የማይሰራ መሆኑን ደንበኞች ተገንዝበው መሰል ጥንቃቄዎችን እንዲያስተናግዱም ተገልጿል። ደንበኞችን ባሉበት በበይነ መረብ ለማስተሳሰር ሲሞክሩ እርዳታ ከፈለጉ ከማያውቁት ወይንም በሚገባ ከማያምኑት ሰው እገዛ እንዳይጠይቁ ሲልም ባንኩ በጥብቅ አሳስቧል። ኢትዮጵያውያን ወደ ሊባኖስ በህገወጥ ሰው አዘዋዋሪዎች እየሄዱ በመሆኑ ጥንቃቄ እንዲደረግ ተጠየቀ። በኢትዮጵያና በሊባኖስ መካከል የተገባ ወደ ትግበራ የተሸጋገረ የስራ ስምሪት ስምምነት መነሻ በማድረግ በርካታ ኢትዮጵያውያን በህገወጥ ሰው አዘዋዋሪዎች ወደ ሊባኖስ እንዲያቀኑ እየተደረገ መሆኑ ተጠቁሟል። ይህን ያስታወቀው በቤይሩት ሊባኖስ የሚገኘው የኢትዮጵያ ጀነራል ቆንስላ ጽሕፈት ቤት ሲሆን በርካታ ቁጥር ያላቸው ዜጎች መደበኛ ባልሆነ መንገድ ወደ ሊባኖስ እየገቡ መሆኑን ገልጿል። አድራሻችሁን በሊባኖስ አድርጋችሁ ሰዎች በተሳሳተ መንገድ እንዲመጡ የምታበረታቱ ከህገወጥ ደላሎች ጋር የምትተባበሩ ዜጎቻችን ከአሳሳች ድርጊታችሁ ተቆጠቡ ብሏል። ህገወጥ ደላሎች የተባሉትም እነማን እንደሆኑ ግን በዝርዝር አልተጠቀሰም። ቆንስላ ጽሕፈት ቤቱ ማንኛውም ለስራ ወደ ሊባኖስ የሚመጣ ወይንም የምትመጣ ኢትዮጵያውያን ህጋዊ መስመሩን በተከተለ መልኩ በህጋዊ ኤጀንሲዎች አማካኝነት ብቻ ይሁን ብሏል። በኦሮሚያና በሲዳማ ክልል ድንበር አዲስ ግጭት ተቀስቅሷል። ከትላንት በስቲያ ግንቦት 10 ቀን 2018 ዓ.ም በኦሮሚያና በሲዳማ ድንበር በምስራቅ ሲዳማ ዞን በጭሬ ወረዳ ጉቤ ሃሜ ቀበሌ በገበያ ቦታ ላይ በተነሳ ለመግባባት ምክንያት በሲዳማና በኦሮሚያ ማህበረሰብ አባላት መካከል ግጭት መቀስቀሱን ሰምተናል። በዚህ ምክንያት የሰው ህይወት የጠፋ ሲሆን በርካታ ወገኖችም ጉዳት እንደደረሰባቸው የአካባቢ ምንጮች ገልጸዋል። እስካሁን ባለው መረጃ መሰረትም የአንድ ሰው አስክሬንና 7 የቆሰሉ ሰዎች ወደ ጤና ጣቢያ የገቡ ሲሆን ቁጥራቸው በውል ያልታወቀ ሌሎች ደግሞ መጎዳታቸው ታውቋል። ግጭቱም አድማሱን አስፍቶ በሰብሎች ላይ ጭፍጨፋ ተፈጽሟል፣ ቤቶችም ተቃጥለዋል ተብሏል። የሲዳማ ክልል ከፍተኛ አመራሮችም ግጭቱን ለማርገብ ወደ ስፍራው አቅንተው እንደነበር ተሰምቷል። ይሁን እንጂ የመከላከያ ሰራዊትም ሆነ ሌላ የመንግስት አካል ወደ ስፍራው ግጭቱን ለማርገብ አልገባም ብለዋል። በትግራይ ክልል ትምህርት ቤቶች ቀድመው እንዲዘጉ ትዕዛዝ ተላለፈ። ህወሓት በትግራይ ክልል ትምህርት ቤቶች ከመደበኛ ጊዜ ቀድመው እንዲዘጉ ጥብቅ ትዕዛዝ ማውረዱ ተሰምቷል። ከህወሓት በኩል ሌላ መግለጫ መውጣቱን ሚዲያችን አረጋግጧል። በዚህ መግለጫ ላይም በዶክተር ደብረጽዮን ገብረ ሚካኤል የሚመራው የህወሓት ቡድን በትግራይ ክልል የሚገኙ ትምህርት ቤቶች ከመደበኛው የጊዜ ሰሌዳ 1 ወር ቀድመው እስከ ግንቦት 30 ቀን 2018 ዓ.ም ድረስ ሙሉ በሙሉ እንዲዘጉ መመሪያ አስተላልፈዋል። እስካሁንም በጊዜያዊ
በአስተዳደሩ እጅ እንደሚገኝ የሚነገርለት ትግራይ ኮሚኒኬሽን ፌስቡክ ጽሕፈት ቤት ይዞት በወጣው መግለጫ ላይ እንደተመላከተው የትግራይ ትምህርት ቢሮ የ8ኛ ክፍል ፈተናን ከሰኔ 3 እስከ 5 የ12ኛ ክፍል ፈተና ደግሞ ከሰኔ 24 ቀን 2018 ዓ.ም ጀምሮ እንደሚሰጥ አስታውቋል። በዘንድሮ የፈተና ጊዜም ከ63,000 በላይ የ8ኛ ክፍልና ወደ 30,000 የሚጠጉ የ12ኛ ክፍል ተማሪዎች እንደሚፈተኑ የቢሮ መረጃ ያመላክታል። ቢሮው ተማሪዎች በቂ ዝግጅት እንዲያደርጉ፣ ወላጆችና መምህራን ደግሞ አስፈላጊውን ድጋፍ እንዲያጠናክሩም ጥሪ አቅርቧል። ራሳቸውን ከአጠቃላይ የምርጫ ሂደትና እጩነት ማግለላቸውን አቶ ይስሐቅ ወልዳይ ገለጹ። የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ኢሕአፓ የህዝብ ግንኙነት ኃላፊ የትብብር ለኢትዮጵያ አንድነት የምክር ቤት አባል ይስሐቅ ወልዳይ በአራዳ ክፍለ ከተማ ምርጫ ክልል 1ና 9 ለፓርላማ እጩ ሆነው ቢቀርቡም የድምፅ መስጫ ቀን ሲቃረብ ከ7ኛው ጠቅላላ ምርጫ ራሳቸውን ማግለላቸውን ገልጸዋል። እጩ ራሳቸውን ለማግለልም ያቀረቧቸው ምክንያቶች በአገሪቱ ደም አፋሳሽ ጦርነት ሳይቆም ምርጫ ማካሄድ ከፍተኛ የሞራል ዝቅጠት በመሆኑ በአማራ፣ ትግራይ፣ ኦሮሚያ፣ ቤኒሻንጉልና ጋምቤላ ንጹሃን ዜጎች በማንነታቸውና በፖለቲካ አመለካከታቸው እየተገደሉና እየታሰሩ ምረጡኝ ማለት በህዝብ ህመም መሳለቅ በመሆኑ እንዲሁም በከፍተኛ ማህበራዊ ትርምስ ውስጥ የሚደረግ ምርጫ ነፃና ፍትሃዊ ሊሆን ስለማይችል በዚህ መሳተፍ ለጥፋት ኃይሎች ህጋዊ እውቅና መስጠት ነው ሲሉም ወቅሰዋል። የሀገሪቱ አንዱ ወሳኝ አካል የሆነው የትግራይ ህዝብ ሳይሳተፍ የሚደረግ ምርጫ ኢትዮጵያን ሙሉ ስለማያደርጋት እንዲሁም ህዝቡ ከተፈናቃይ ካምፕ ሳይወጣና ከስጋት ነፃ ሳይሆን በሚደረግ ምርጫ የጥፋት አካል ላለመሆን ራሴን አግልያለሁ ብለዋል። በኦሮሚያ ክልልም ከ2011 ዓ.ም ጀምሮ ለተቀሰቀሰው የጸጥታ ችግር ዘላቂ የፖለቲካ መፍትሄ ሳይበጅለት በምርጫ ስም ቀውስን ማራዘም ተቀባይነት ስለሌለው የተሻለ አማራጭ ሀሳብ ያላቸው ግለሰቦች፣ የምክር ቤት አባላትና ጋዜጠኞች በህግ ማስከበር ስም በእስር ቤቶች እንዲታጎሩ መደረጉ የሚሉት ናቸው ብለዋል። በመጨረሻም ከውጭ በተሰማ ሰበር መረጃ የከሸፈው የኢራን የስርዓት ለውጥ ሴራ ተጋለጠ። በኒውዮርክ ታይምስ ይፋ የተደረገው ዘገባ አሜሪካና እስራኤል በኢራን ላይ የከፈቱትን ወታደራዊ ጥቃት ተከትሎ የቀድሞውን ፕሬዝዳንት ሞሐመድ አህመድ ነጂድን ወደ ስልጣን ለመመለስ ሚስጥራዊ እቅድ አውጥተው እንደነበር አጋለጠ። ዘገባው እንዳመላክተው የእቅዱ ዋና ግብ የበላይ መሪውን አያቶላ አሊ ካሜኒን በማስወገድ የስርዓት ለውጥ ማምጣት ነበር ተብሏል። ለዚህም ሲባል በእስራኤል የጦር አውሮፕላኖች የታገዘ የነፍስ አድን ዘመቻ ተካሂዶ ነበር። ሆኖም በጥቃቱ ወቅት አህመዲ ነጂድ ላይ መጠነኛ ጉዳት መድረሱን ተከትሎ በተፈጠረ ግራ መጋባትና ተስፋ መቁረጥ እቅዱ ሳይሳካ መቅረቱ ተዘግቧል። ምንም እንኳ አህመድ ነጂድን የአሜሪካና እስራኤል ጠንካራ ተቃዋሚ ቢሆንም አሁን ካለው የኢራን ገዢ ስርዓት ጋር የነበራቸው አለመግባባት ለዚህ ሴራ እንደ መነሻ ተወስዶ እንደነበረም ዘገባው አመላክቷል። ዜናዎቻችን አበቃን። በደህና ቆዩን።